ሰላም ወደ ዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየጊዜው በተለያዩ ኤርድሮፖችና እንደዚሁም ደግሞ ገንዘብ ነክ የሆኑ መረጃዎችን ለእናንተ እንደማደርስላችሁ ሁሉ ዛሬም ደግሞ ምርጥና በጣም ወሳኝ ብዙዎች መስራት የምትችሉትን አሪፍ ቴሌግራም ቦት ይዤላችሁ መጥቻለሁ። ብዙዎች ከዚህ ገንዘብ እያገኙት ይገኛሉ። ማንኛውም ሰው መስራት የሚችለው ፓርቲ መግባት የለም፣ ላይቭ መግባት የለም፣ ኢንቨስት ማድረግ የለም። እንደዚሁም ደግሞ ሰዎችንም ኢንቫይት ማድረግ ብዙም የማይጠይቅ ቀላል ስራ ያለውን ምርጥ የቴሌግራም ቦት ይዤላችሁ መጥቻለሁ። አስቀድማችሁ ሁላችሁም ይህንን ቪዲዮ ላይክ አድርጉ። ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ። የእናንተ ላይክ ወሳኝ ስለሆነ ብዙዎች ጋር ይህ ቪዲዮ መድረስ ስላለበት የምታዩት በሙሉ ሁላችሁም ላይክ አድርጉ። ሳብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ በየጊዜው ገንዘብ ነክ የሆኑ መረጃዎችን የማደርስበት ቻናል ስለሆነ ሁላችሁም ይህንን አዲስ የሆናችሁ ሳብስክራይብ አድርጉ፣ ገንዘብን ማግኘት የምትፈልጉ ከሆነ ማለት ነው። እሺ ወደ ዛሬው አንደኛ መረጃዬ ስገባ የዛሬው አንደኛ መረጃዬ ፎክሲ ግሮ ይባላል። ይህ ፎክሲ ግሮ በጣም ምርጥ ነው። ቀላል አሰራር አለው። ስለሱ አሳያችኋለሁ፣ እነግራችኋለሁ። ግን አስቀድሜ ማሳየት የምፈልገው ብዙዎቻችሁ ኮመንት ላይም እንደዚሁም ደግሞ ኢንቦክስ ላይም እንደምትጠይቁኝ ቴሌግራም ታካ ላይ እንዴት አድርጋችሁ ነው ገንዘብ ማግኘት የምትችሉት? ይህን ስላችሁ ያለ ኢንቪቴሽን ወይም ሰዎችን ኢንቫይት ሳታደርጉ ብዙዎች የሚያገኙት በኢንቫይት ነው። ነገር ግን ያለ ኢንቫይት በጣም ብዙ ገንዘብ መስራት ይቻላል። ኢንቫይት አንድ ሰው ኢንቫይት ሳታደርጉ በጣም ብዙ ገንዘብ መስራት ትችላላችሁ። ለዚህም ደግሞ ኢንቫይት ለማድረግ ምን ያስፈልጋችኋል? ብዙዎች ፓርቲ ላይ መቀመጥ ይመስላችኋል። ፓርቲ አይደለም። አንደኛ ኤጀንት ብትቀመጡ ከኤጀንቶች ጋር ገንዘብ ታገኛላችሁ። ኤጀንቶች ሲያገኙ እናንተም ከነሱ የተወሰነ ታገኛላችሁ። ይሄ ስላችሁ በፐርሰንት ነው የምታገኙት። ብዙ ቀናቶችን ከተቀመጣችሁ 100,000፣ 500,000፣ 200,000 ኮይኖችን ታገኛላችሁ። ከዛ ውጭስ እንዴት ነው የምታገኙት ብላችሁ ከጠየቃችሁኝ እዚች ጋር አሁን 80,000 አለች። 80,000 ዊዝድሮል ማድረግ አልችልም። እዚህ ጋር ደግሞ 6 አለኝ። ይህን ስላችሁ 6ቱ ለሰዎች ግፍት ማድረግ የምችልበት ነው። ዋናው ነገር ምንድን ነው? ጊፍት መስጠት ነው። ጊፍት ለሰዎች ሲሰጡ አሁን ለአንድ ሰው አንድ ጊፍት መስጠት ይቻላል። ነገር ግን ለእናንተ የሚቆጥርላችሁ በጣም ትንሽ ነው። ለአንድ ሰው ግፍት የምትሰጡት ከ40 ጀምሮ ነው። ግፍቱ ጋር ከገባሁኝ ሊጠፋብኝ ስለሚችል አንድ ፓርቲ ላይ ከተሳተፋችሁ በኋላ በተለይም ኤጀንት ላይ ከተሳተፋችሁ በኋላ ስጦታ ግፍት እንድትሰጡ የሚጠይቃችሁ ቦክስ እታች አለ። ቦክሱ ላይ ከገባችሁ በኋላ እዚህ ጋር ከታች ቦክሱ አለ። እሱ ላይ ከገባችሁ በኋላ እዚች ጋር ከታች ቦክሶች አሉ። እነዚህ ቦክስ ላይ እዚች ጋር ፍላወር አለች። እሷን ፍላወር 40 ነች የምትቆጥረው። 40 የምትቆጥረውን ምን ታደርጋላችሁ? ከዛ ለ10 ሰው ወይም 100 ሰው ለእያንዳንዱ 40 ብትሰጡ እናንተ ከሰጣችሁት በላይ በጣም ብዙ እጥፍ ነው ለእናንተ መልሶ የሚቆጥርላችሁ። እንደዚህ እያደረጉ ነው ብዙ ሰዎች እንትንን የሚያገኙት። እዚህ ጋር ከላይ ስትመለከቱት ስጦታ ግፍት ሰጥተው የተቀበሉትን ሪዋርዳቸው እዚህ ጋር አሁን ወደ 141,000 አካባቢ የተቀበለ ልጅ አለ። ስንት ሰው እንትን ሰጥቶ ነው? የተወሰኑ ሰዎች ኮይኖችን ሰጥቶ ማለትም ግፍት ሰጥቶ በጣም በብዙ እጥፍ ነው የሚያገኘው። እንደዚህ አድርገው ነው ብዙ ልጆች የሚያገኙ። ስለዚህ ምን ማድረግ አለባችሁ? እዚች ጋር መግዣ እንትን አለ። እዚህ ጋር 5,000 6,000 ወደ $1። ይሄ ማለት ወደ 185 ብር ሂሳብ ቢሆን ወደ 6,000 ኮይን አምጥታችሁ $1 ገዝታችሁ ወደ 180 ምናምን ብር ገዝታችሁ መታችሁ እዚህ ጋር ለ100 ሰው ግፍት ብትሰጡ 4,000 ነው። በ40 ሂሳብ 100 ሰው ብትሰጡ 4,000 ሂሳብ ነው። ይህም ማለት ከ50,000 ኮይን በላይ ለእናንተ ግፍት እንትኑ ይመለስላችኋል። በጣም በጣም ምርጥ የሆነ አሰራር ስላለው ነው ይህን ልነግራችሁ የፈለግኩት። ብዙዎቻችሁ አላወቃችሁም። ዝም ብላችሁ ነው ላይቭ የምትገቡት። ከዛም ፓርቲ ትቀመጣላችሁ። ከዛም ደግሞ ሰዎችን ኢንቫይት ታደርጋላችሁ። አለቅ። እንደዛ አይደለም አሰራር። ጊዜ ያላችሁ ልጆች ይህንን ማድረግ ትችላላችሁ። እዚህ ጋር እንዴት እንደሚገዛ ሌሎቹ ላይ ሴለር ብሎ አለ። ኮይኖችን በኢትዮጵያ ብር የሚሸጡት ከባንክ
ለእናንተ እንትን ብለው ኮይኖችን የሚሸጡ አሉ። አሁን 5000 ኮይን ብትገዙ አስባችሁታል? ወደ 110 ሰው 120 ሰው ግፍት በአንዴ ትሰጣላችሁ። ያን ያክል መጠን አለው። ግፍት ከሰጣችሁ በኋላ ቀጥታ ከዛ ደግሞ ለእናንተ ወደ 80,000 70,000 አካባቢ ኮይኖች ይመጣሉ ማለት ነው። ቢኒስ ኮይኖች ይመጣሉ። እነዚህን ወስዳችሁ ደግሞ አሁንም እንደዛ እያደረጋችሁ መቀየር ትችላላችሁ። እዚህ ጋር ደግሞ ከ100,000 ቢኒስ ወይም ኮይኖች በላይ ካሉ ምን ማድረግ አለባችሁ? ወደ ባንክ ሳይሆን መቀየር ያለባችሁ ወደዚህ ነው። ኤክስቼንጅ ብላችሁ እዚህ ጋር መቀየሪያ አለው። ወደዚህ ወደ ፖይንት ትቀይሩና ግፍት ለመስጠት አስቀምጡ። ግፍቱ በጣም ትርፋማ ነው የሚያደርጋችሁ። አንዳንድ ግፍት አትስጡ፣ 10ም ብቻ አትስጡ። 150 200 ምናምን ስጡ። ለ200 ሰው ለ150 ሰው 100 ሰው እንደዛ ነው። ከፍ አድርጋችሁ ስትሰጡ ከፍ ያለ ነው የሚሰጣችሁ። እስከ 1 ሚሊዮን ልታገኙ ትችላላችሁ። እንደዚህ አድርጋችሁ ከሰራችሁ በጣም በቀላሉ መስራት ትችላላችሁ። አዲስ የሆናችሁ ካላችሁ እነዚህ ሊንኮችን ዲስክሪፕሽን ላይ ለእናንተ አስቀምጬላችኋለሁ። በጣም አሰራራቸው ቀላል ነው። በጣም ብዙ ገንዘቦችን ሰዎች እያገኙበት ነው። እስከ 500,000 ብር ብዙዎች እየሰሩበት ስለሆነ እናንተም መስራት አለባችሁ። 4 ናቸው። የአራቱንም ሊንክ ዲስክሪፕሽን ላይ የእያንዳንዱን ታካ ባት እንደዚሁም ደግሞ ሀላ ብዬ አስቀምጬላችኋለሁ። ግን ታካና ባት መስራት አለባችሁ። ሊንኮችን ዲስክሪፕሽን ላይ አስቀምጫለሁ። አሁን ወደ ፎክሲ ግሮው አልፋለሁ። ኦኬ ወደ ፎክሲ ግሮው ሳልፍ፣ ፎክሲ ግሮው በጣም አሰራሩ ቀላል ነው። ከዚህ በፊት ጫፉን ዝም ብዬ ነግሬያችኋለሁ። ምናልባት ዩቲዩብ ላይ ቪዲዮም አይታችሁ ከሆነ አሰራሩ በጣም ቀላል ነው። አሰራሩ ምንድን ነው የሚጠይቀው? ቬሪፋይድ መደረግ አለባችሁ። ታስኮችን ትሰራላችሁ። እነዚህን እዚህ ጋር ያሉትን ታስኮችን መጨረስ በየቀኑ ከቻላችሁ እያንዳንዱ 0.03 0.05 ምናምን እያለ ብዙ ዶላሮችን ይሰጣችኋል። እስከ 24 ታክሶች በየቀኑ ይመጣሉ። ታስኮች ይመጣሉ። እነዚህን ታስኮችን እየሰራችሁ ስትሄዱ በየቀኑ ታስኮች የሚመጡትን ትሰራላችሁ። ዴሊ ፖይንት አለ። ዴሊ ፖይንቱንም ታስቆጥራላችሁ። በየቀኑ ቢያንስ 0.345 ዶላር መስራት ትችላላችሁ። ታስኩን ሳትጨርሱ ሌላ ታስክ አይመጣላችሁም። እዚህ ጋር እንደምትመለከቱት እኔ አሁን የተወሰኑ ታስኮች ቀርተዋል። እነዚህን የግድ መጨረስ አለብኝ ወደ ቀጣዩ ወይም ወደ ሌላ ተጨማሪ 21 እንዲመጣልኝ ማለት ነው። ግን ዋናው ነገር ማወቅ ያለባችሁ አንደኛ እዚህ ጋር እንትናችሁን ቬሪፋይድ ማድረግ አለባችሁ። ሊንክ ማድረግ አለባችሁ ከጎግል አካውንት ጋር። ከዛም ደግሞ ዋናው ነገር አለ። ዋናው ነገር ወደ ታች ስትመጡ እዚች ጋር ፕሮፋይሏ ላይ ወደ ታች ስትመጡ አካውንት ማኔጅመንት የምትል አለች። እነዚህ አካውንት ማኔጅመንት የሚባሉት ከነሱ ጋር ኮኔክት ማድረግ ማለትም የእናንተን እንትን ላይ ዲስክሪፕሽን ላይ የነሱን ሊንክ ማስቀመጥ ነው። ስታስቀምጡ ባይንድ ታደርጋላችሁ። ባይንድ ሳታደርጉ አይገናኙም። አሰራር አለው። ቴሌግራም ላይ የዚህን የባይንድ አደራረግ ቪዲዮ ለቅቄላችኋለሁ። በቀላሉ የምታደርጉበት ነው። እንዴት አድርጋችሁ ነው ፌስቡክ፣ ቲክቶክ፣ ኢንስታግራም፣ ዩቲዩብ እንደዚሁም ደግሞ ትዊተር ወይም ኤክስ ጋር እንዴት አድርጋችሁ ባይንድ እንደምታደርጉ የቪዲዮ አሰራር አስቀምጬላችሁ። እነዚህን ሳታደርጉ ወይም ባይንድ ሳታደርጉ ዊዝድሮል ማድረግ አትችሉም። አሰራሩ ቀላል ነው። ከዛም በኋላ ከሰራችሁ በኋላ ምን ታደርጋላችሁ? ታስኮችን ስትሰሩ እዚህ ጋር ስትገቡ አሁን የቲክቶክ ታስክ መስራት ስትፈልጉ ሪትራይ በምትለዋ ላይ ስትገቡ ምን ያደርጋችኋል? ኔክስት ብሎ ሊንክ ይሰጣል። ሊንኩን ወስዳችሁ የሆነ ቴሌግራም ሜሴጅም ላይ ፔስት ካደረጋችሁ በኋላ በሱ ገብታችሁ እዛ ሄዳችሁ ፎሎ ታደርጋላችሁ። ፎሎ ካደረጋችሁ በኋላ ትመጣላችሁ። ፎሎ ካደረጋችሁ በኋላ አንዳንዱ ሊንክ ይዘና ይላል። ሊንክን አምጥተህ ፔስት ታደርጋለህ። ከዛም በኋላ ይሰጣል። ክሌም እንድታደርግ ይሰጣል ማለት ነው። እንደዚህ እያደረጋችሁ በጣም በቀላሉ መስራት ትችላላችሁ። ሌሎችም ተጨማሪ መረጃዎችን መከታተል የምትፈልጉ ካላችሁ ዲስክሪፕሽን ላይ የቴሌግራም ሊንክ አለ። ከሁሉ መጨረሻ ላይ የቴሌግራም ሊንክ አስቀምጬላችኋለሁ። በሱ ገብታችሁ በዚህ በቴሌግራም ቻናል ላይ መከታተል ትችላላችሁ። እንደዚሁም ደግሞ ሊንክ አስቀምጬላችኋለሁ። ማለትም ባይንድ የምታደርጉበትን ቪዲዮ ሰርቼ እዚህ ጋር ስላስቀመጥኩኝ ገብታችሁ ጆይን ማድረግ ትችላላችሁ። የዛሬው ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። በድጋሚ ይህንን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ቆይታ። ቻው